በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዛሬው ዕለት በቤተክርስቲያን ቁመት ስርዓቱና ምስጢሩን እንማማራለን። በቤተክርስቲያን ስርዓት ወንዶች በቀኝ ሴቶች በግራ ለምን ይቆማሉ? ሴቶች በግራ ወንዶች በቀኝ የሚቆሙበት ምክንያት አራት ነገሮችን እነግራችኋለሁ። የመጀመሪያው ምክንያት ያፈጣጠራቸው ምሳሌ ነው። የመጀመሪያው የሰው ልጅ ሲፈጠር ከጎኑ ከአዳም ጎን ሔዋን ትፈጥራለች። በዚህም ከጎኑ ፈጠረች ስለሆነ በዚህ ምክንያት ሴቶች በግራ ወንዶች በቀኝ እንዲቆሙ ምክንያት ነው ማለት ነው። ሁለተኛውና ዋናው ምስጢር የትንቢቱ ፍጻሜ ይሆን ዘንድ ነው። ቅዱስ ዳዊት በመዝሙር 44 ወትቀውም ንግሥት በየማንከ፣ ንግሥቲቱ የወርቅ ዘቦ ተጎናጽፋ በቀኝ ትቆማለች ብሎ የተናገረው ስለ እመቤታችን በጌታችን በኢየሱስ ክርስቶስ ቀኝ የምትቆም መሆኑን ይነግረናል። በዚህም ስንመለከት ጌታችን የእመቤታችን ስዕል እንደሚታየው ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀኙ እናቱ አቀፋው እንደሆነ እንረዳለን ማለት ነው። ለዚህም ሴቶች በግራ ወንዶች በቀኝ መቆም ዋናው ምስጢር ነው። በሶስተኛ ደረጃ በኖህ መርከብ ጊዜ ሴቶች በግራ ወንዶችን በቀኝ አድርገው አዳምን አጽሙን መስዋዕት አዘጋጅቶ ያሳረገበት ዋናው ምስጢር ይህ አንዱ ነው። በአራተኛ ደረጃ ሴቶች በግራ ወንዶች በቀኝ የሚቆሙበት ምክንያት ስርዓተ ጸሎት ሁሉም በስርዓት ቁሞ እግዚአብሔርን እንዲያመልክ ጸሎቱንም ወደ እግዚአብሔር እንዲያደርስ ነው። ጾታት እኩያት ክፉ ሀሳብ እንዳይነሳ ሴቶችና ወንዶች ተለያይተው እንዲጸልዩ ቤተክርስቲያን ታደርጋለች። እነዚህን አራት ምክንያቶች መሰረት አድርገን ሴቶች በግራ ወንዶች በቀኝ ይቆማሉ ማለት ነው። ወንዶች በቀኝ ሴቶች በግራ ማለት ግን ወደ ቤተ መቅደሱ ስንመለከተው እና ከቤተ መቅደሱ ወደ ቅኔ ማህሌት ስንመለከት ነው ምስጢሩን የምናገኘው። አንድ ሰው ወደ ቤተ መቅደሱ ለሚመለከት በቀኙ ያሉት ሴቶች ናቸው፣ በግራ ያሉ ወንዶች ናቸው። በቤተ መቅደሱ ወደ ቅኔ ማህሌቱ ለሚመለከት ሰው ወንዶቹ በቀኝ ናቸው፣ ሴቶቹ በግራ ናቸው። ስለዚህ እነዚህን አራት ዋና ምክንያቶችን በማድረግ ሴቶች በግራ ወንዶች በቀኝ ይቆማሉ ማለት ነው። ሌሎችን መረጃዎችን የቤተክርስቲያን ስርዓት ለማወቅ ጥያቄዎችን እና አስተያየቶችን ማስቀመጥ ትችላላችሁ። እግዚአብሔር ከሁላችን ጋር ይሁን።